በዚህ መጽሐፍ ውስጥ እንዴት በ21ኛው ክፍለ ዘመን እንዴት እንኑርበት በሌሎች ታሪክ ላይ በማውራት ላይ የተመሰረተ ገላዋን ገልጣ እንደምታሳይ ለወዳጆቿ ለአፍቃሪዎቿ ገላዋን ገልጣ እንደምታሳይ ጋለሞታነ ማለት ነው ብሎ ይናገራቸዋል። በሚኒስትሪ ሚዲያዎች በሶሻል ሚዲያዎች የሚለቀቁትን የህፃናትን አእምሮ የማይመጥኑ ወደ ዝሙት የሚገፋን ነገር እያየ ወደ ዝሙት ሐሳብ አልሄድም ማለት አይችልም። ሽሹ ነው የተባለው። ኢየሱስ ክርስቶስ ስላንተ ሲል የከፈለውን በአይነ ህሊና በዛው ልክ በዛው ቅጽበት ስታስገባ በህልሞች የሚያምን የዲያብሎስ መጫወቻ ይሆናል ነው። ለሊቅ የሚገባ ለክብሩ ለንጉስ የሚገባው የቱ ነው? ያው እንዳልነው የስጋ ፈቃዳችንን ለነፍስ ወይም ለመንፈሳዊ ፈቃዳችን ማስገዛት ነው እና ይሄኛውን የመጀመሪያውን ደረጃ አልፈን ስንመጣና መንፈሳዊ ፈቃዳችንን ስንፈጽም ደግሞ ምን አይነት ፈተና ሊያመጣብን ይችላል? ያንን መንፈሳዊ አገልግሎት ከጸጋ እግዚአብሔር የተለየ ማድረግ ሊሆን ይችላል። ወይም እግዚአብሔር ደስ የማይሰኝበት እሱ በፈቀደው መልኩ እንዳናደርገው ሊያደርግ ይችላል። ለምሳሌ መንፈሳዊ አገልግሎታችንን በቁጣ እንድናደርገው ሊያደርገን ይችላል። በቂም በበቀል የተነሳሳል ወይም በክርክር ውስጥ ሆነን እንድናደርገው ያደርጋል። አሁን ይሄንን በሰንበት ትምህርት ቤት አገልግሎት ውስጥ በጣም ልናስተውለው ይገባል። ፈቃደ ስጋችንን አሸንፈን ለመንፈሳዊ አገልግሎት ነው የምንመጣው። መንፈሳዊ አገልግሎትን ለማድረግ እየመጣን ነገር ግን አገልግሎታችንን በቁጣ የምናደርገው ከሆነ ፍቅር የተለየው እንዲሆን ካደረገን ከጸጋ እግዚአብሔር የተለየ አገልግሎት ነው። እግዚአብሔር ደስ የማይሰኝበት እና በዚህ አይነት መልኩ ደግሞ እንዲበላሽ ሊያደርገው ይችላል። እንደው ይሄንንም ደግሞ አልፈን በፍቅር በትህትና ሆነን ደግሞ የምናገለግል ከሆነ አልፎ ደግሞ ሌላ ፈተና ሊያመጣብን ይችላል። ያንን ነገር አገልግሎታችንን ኩራት እንዲሰማን የጻድቅነት ስሜት እንዲሰማን ያዋቂነት ስሜት የበላይነት ስሜት እንዲሰማን በማድረግ ደግሞ ድጋሚ በዘይሩ ያባዛብናል ማለት ነው እና ወጥመዱ ብዙ አይነት ነው። ነፃ ፈቃዳችንን ተጠቅመን ቢሆንም ጽድቅም ኩነኔም የምንሰራው ያንን ነፃ ፈቃዳችንን ግን ወደ አልሆነ ነገር ለመጠምዘዝ ሰይጣን አልፎ አይተኛም ማለት ነው እና እነዚህን ነገሮች በዚህ መጽሐፍ ውስጥ ይዳስሳሉ። የሰይጣን ፈተናን ግን እንዴት ድል እንንሳው የሚለውም ደግሞ መሰረታዊ ነው። የመጀመሪያው እሳቸው የሚያስቀምጡት በጸሎት ነው። በገዳም ያሉ የበረሃ አባቶች እንግዲህ እነዚህን ሁሉ ፈተናዎች ያለፉት በጸሎት ነው። እንግዲህ በእነሱ ዘንድ በብዛት ያው ከመደበኛ የጸሎት ሰዓታቸው ውጪ በየትኛውም ሰዓት ሲሆን የሚጸልያቸው አጫጭር ጸሎቶች አሏቸው። ለምሳሌ ከዳዊት መዝሙራት ውስጥ አውጥቶ ሊሆን ይችላል ወይም ደግሞ ሁሌ በተደጋጋሚ የምንሰማው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ የሚለው ጸሎት ሊሆን ይችላል። ስራም እየሰሩ መንገድ እየሄዱም ይህንን ጸሎት ሊጸልዩ ይችላል። ከመዝሙረኛው ዳዊት ደግሞ ድውይ ነኝና አቤቱ ማረኝ የመሳሰሉት እና እንደነዚህ እያደረጉ ድክመታቸውን በእግዚአብሔር ላይ በመጣል ዲያብሎስን ድል ይነሳሉ ማለት ነው። ስለዚህ እኛም በህይወታችን በጸሎት ስንበረታ ነው ድል ልንነሳው የምንችለው። በነፃ ፈቃዳችን ወደ መልካሙ ልንጓዝ የምንችለው ረድኤተ እግዚአብሔር በውስጣችን ያለው ጸጋ መንፈስ ቅዱስ ወደዛ የሚመራን ማለት ነው። እንግዲህ በሚስጥረ ጥምቀት ያገኘነው ጸጋ መንፈስ ቅዱስ በውስጣችን ያለው መንፈስ ቅዱስ እኛን ወደ መልካም ነገር ያበረታናል። ነፃ ፈቃድ ስትል እዚህ ጋር አደገኛ አገላለጽ ምናልባት ተገልጾ ይሆናል ብዬ አንዳንድ ጊዜ በራሳችን ተደጋጋሚ ኃጢአት እንሰራና ካለ ንስሐ አባት ውጪ ለራሳችን አይ ይሄን ስላደረኩ ብሎ ለራሱ ጾም ይሰጣል፣ ለራሱ ስግደት ይሰጣል፣ ለራሱ የሆነ ነገር ያደርጋል ይላሉ። ከዛ በሆነ አጋጣሚ ለምሳሌ ብዙ ጊዜ ይጾምና ይሁን አጋጣሚ በሚሄድበት ሰዓት ላይ ያዋጅ አጽዋማት በሚመጡበት ሰዓት ነፃ ፈቃዱን ተጠቅሞ ይበላል። አይኔማ የነዛን ሁሉ ስጾም ነበር። አሁን ይሄ በግሉ ነፃ ፈቃዱን ተጠቅሞ ከቤተ ክርስቲያን ውጪ በግል መታበይነትን ያነሳና ራስን ለመከላከል አንድ ምሳሌ ያስቀመጡበት ታሪክ እጅግ በጣም የገዛችኛለች። ነፍስና ስጋን ለጠብቆ ለማቆየት ብለው በንጉስና በቤተ መንግስት የመሰሉበት ምሳሌ እጅግ የሚደንቅ ነው። ቤተ መንግስት 5 መስኮቶች ቢኖሩትና አንድ በር ቢኖር እነዚህ ሁሉ ከተዘጉ ንጉሱ አለ እሱን ሊያጠፉት የመጡት ጠላቶች ሁሉ እነዚህ በርና መስኮቶች ካልተዘጉ በፍጹም አልፈው ንጉሱን ሊያጠፉት አይችሉም። የሰው ልጅም በክርስቶስ ለትልቅ ደረጃ የታጨ ንጉስ ነውና ቅድስናውን አስጠብቆ በዓለም ባሉት ኃጢያቶች ሳይወድቅ ራሱን ሊያስጠብቅ የሚገባው ቅድም የጠቀስ ነው። ልክ የስሜት ህዋሳቶቹ 5ቱን የስሜት ህዋስንና አእምሮን መጠበቅ በሩ አእምሮ ያደርጉታል።
አምስቱ የስሜት ሕዋሳቶች ደግሞ ኃጢአት ወደኛ እንዲመጡ የምንፈቅድባቸውንና ወደኛ የሚገባበትን መንገድ ፈቅደን የምናስገባበትን መንገድ እነዚህን ማጠር ከቻለን ራሳችንን ማዳን እንችላለን ብለው ያመሰጠሩበትና የመሰሉበት መንገድ እጅግ በጣም የማይረሳና ይህንን እያሰብን ከሄድን ሁልጊዜ መዳን አሁን ለምሳሌ የክርስትናችን ዘመኑ ያለው በሌሎች ታሪክ ላይ በማውራት ላይ የተመሰረተ ወይም ደግሞ በቤተ ክርስቲያን ላይ በሚደርሱት ሁሉን አቀፍ መከራዎች በማውራትና ተስፋ በመቁረጥ ላይ አይደለም። እኛ የራሳችንን መዳን ነው የሚለው። የራሳችንን መዳን የሚጠበቅብንን እንዴት ነው መፈጸም ያለብን? የራሳችንን ድርሻ እንዴት መወጣት አለብን? ራሳችን ስናድን ሌሎችን ማዳን እንዳለ። ሌላው መረሳት የሌለበት ምናልባት ይዘው ሊሆን ይችላል ነጥብ አላቅም፣ እኔ ዝም ብዬ ሳወራ ነው። በተለይም የነገዋን ቤተ ክርስቲያን ለማስረከብ የህፃናት አእምሮ መጠበቅ እንደኛ ሀገር ባለችው ኢትዮጵያ በሚኒስትሪ ሚዲያዎች በሶሻል ሚዲያዎች የሚለቀቁትን የህፃናትን አእምሮ የማይመጥኑ ትምህርቶች፣ የፋሽን ውድድሮች፣ ዝሙትን የሚያነሳሱ ተግባራቶች በቀጥታ ይለቀቃሉ። በወላጁ አእምሮ ተጠብቆ የማያይና የማይጠነቀቅ ከሆነ በእጃችን ላይ ያሉ ቦምቦች ነው የሚሆኑት። በቃ ቦምብ። ምክንያቱም ነገ ከኛ ውጪ ነው የሚሆኑት። ስለዚህ ስለነሱ መጠበቅ እጅግ በጣም ልንተጋ ይገባል። አንዱ እየሰራ ሌላው ማፍረስ ስለሌለብን ነው ይላሉ እሳቸው ያነሱታል። ይህንን ነገር እንዴት ሰው ከሶሻል ሚዲያና ከሚኒስትሪ ሚዲያ በመና የሚጠቅመንን ብቻ በመፈለግ ውስጥ የማይጠቅመንም ቢሆን እንኳን የሚጠቅምንም ዕውቀት መተው እንደሚገባ ይናገራሉ። እንደኛ አይነቱ እኮ እኩል ነው። ቤተሰብ ሶሻል ሚዲያ ከፍቶ አሁን ስማርት ቲቪ ነው ያለው፣ እኩል ይከፈታል። የ3 ዓመቱም ህፃን የ40 ዓመቱም ሽማግሌ ወር የ60 ዓመት ሽማግሌ እኩል የሶሻል ሚዲያ ገበና እኩል ያያሉ። ምንድነው ሴቭ የሚያደርገው ያ ህፃን? ከዚህ እንጠንቀቅ ይላሉ። ምክንያቱም ህፃናት ላይ የሚሰራው ቤተክርስቲያን ነው ነገ ማሻገር የሚቻለው። የትናንትና አባቶቻችን ያንን ስለሰሩ ቅዱስ አትናቴዎስ በወጣትነት እድሜው ነው አይደል እና አሪዮስ ሲወገዙ በነበረው ትምህርት ውስጥ ስላወቀ እነዛ ሁሉ አሪዮሳውያን ሲያሳድዱት አንድ ብቻውን ጸንቶ ቤተክርስቲያንን በዓለም ደረጃ ሊያጠፋ የነበረውን የምንፍቅና ትምህርት መክታትና ማዳን ችሏል። አንድ ብቻውን ሆኖ ብዙ ህፃናቶች አትናቴዎስ እንዲሆኑ የወላጆች አይን መጠበቅ አለባቸው። ከሚያዩት ከሚከተሉት በጣም ወሳኝ ነጥብ ነው ይራሱ። በጣም ትክክል ነው። አሁን የስሜት ሕዋሳቶቻችን ይሄ የባታዊ ቴዎፋን ሐሳብ ነው እሳቸው ያነሱት። እሳቸው አሁን አምስቱ ሕዋሳትና አእምሮ ያሉት አምስት መስኮትና አንድ በር ያሉት ወደ ነፍስ መግቢያ ነው። ስለዚህ ሰይጣን ቀደም ያልናቸው እነዛን መልካም የሚመስሉ ሐሳቦች እና ፕሮፖዛሎች የኃጢአት ሐሳቦች በእነዚህ የስሜት ሕዋሳቶች ነው ፕሮፖዛሉን የሚያቀርብ። ያሳየናል፣ እንድንሰማው ያደርጋል፣ ወይ እንድናሸተው፣ እንድንቀምሰው፣ እንድንዳስሰው ነው የሚያደርገው። በእነዚህ ውስጥ ነፍስን ያለማመዳታል ነው የሚሉት። ነፍስ በእነዛ ነገሮች የምታገኛቸውን ደስታዎች፣ ጊዜያዊ ደስታዎች እንድትለማመድ ማድረግ ነው። አሁን ነፍስ በእነዛ የስሜት ሕዋሳቶች እነዛ ነገር አግኝታ ያጭር ጊዜም ቢሆን ደስታን ስታገኝ ደስታውን ትለምደዋለች። ከዛ ዋና ግቧን ትረሳለች ነፍስ። ምክንያቱም የነፍስ ዋና ግብ አምላኳን መፈለግ ነው፣ አምላኳን ማወቅ ነው የነፍስ ጥማቷ ማለት ነው። እና ያንን ትረሳና እነዛን ጊዜያዊ የሆኑ እርካታዎች ወደ መፈለግ ትሄዳለች። እና በዚህ አይነት መልኩ ነው በስሜት ሕዋሳቶቻችን ሰይጣን ሊያጠምደን የሚችለው ማለት ነው። ለዛ ነው አይኖቻችንን መጠበቅ፣ ጆሮአችንን፣ አፍንጫችንን ምንቀምሰውንም ሊሆን ይችላል ምንነካው በእያንዳንዱ የስሜት ሕዋሳቶቻችን ከነም የምናስበውን ጨምሮ በአእምሯችን ያለውን ነገር መጠንቀቅ እንዳለብን የሚያሳዩ ለዛ ነው። ነፍስን ቨልነራብል ነው የሚያረጋት ማለት ነው። ስለዚህ አንድ ሰው ወደ ዝሙት የሚገፋን ነገር እያየ ወደ ዝሙት ሐሳብ አልሄድም ማለት አይችልም። ሽሹ ነው የተባለው አይደል? አብራችሁ እዛ ሆናችሁ ተጋፈጡት ሳይሆን ሽሹ ነው የሚለው። ስለዚህ ከእንደነዚህ አይነት ነገሮች ፍጹም መሸሽን ነው መጽሐፍ ራሱ የሚነግረን ማለት ነው። ስለዚህ በተሻለ መጠን እነዚህን የስሜት ሕዋሳቶቻችንን መጠበቅ ላይ እንትን ያደርጋሉ። እንደውም ከመጠበቅ በተጨማሪ እንዴት እንቀድሳቸው ነው። እነዚህን ስሜት ሕዋሳቶቻችን ጠበቅናቸው ከክፉ ነገር ከምናየው ከምንሰማው ወደ ኃጢአት ከሚመሩ ነገሮች ሁሉ ከጠበቅናቸው በኋላ ደግሞ መቀደስ ደግሞ አለብን። ሊቀደሱ ያስፈልጋቸዋል። ስለዚህ በአይናችን ምንድን ነው የምናየው? ቅዱሳን ስዕላትን ማየት ነው። ፊልሞች እንኳን ቢሆኑ የቅዱሳን አባቶችን ህይወት ታሪክ የሚነግሩን ፊልሞች አሉ። በዛ አይነት መልኩ አይኖቻችንን እንትን ማድረግ ይችላል። ስርዓተ ቅዳሴው ላይ ብንገኝ እያንዳንዱ የሰውነት አካሎቻችን የስሜት ሕዋሳቶቻችን ናቸው የሚቀደሱት።
እና መጽሐፍትን ብናነብ አይምሮአችንም አይናችንም ነው የሚቀደሰው። ስለዚህ በእያንዳንዱ ነገር ውስጥ አይናችንን ልንቀድስ እንችላለን በእነዚህ። ልክ እንደዛው ለምሳሌ በጆሮ በኩል የሚመጡ ወደ ኃጢአት የሚገፉ ፈተናዎችን ካስወገድን ደግሞ በጆሮ በኩል ደግሞ ቃለ እግዚአብሔርን ልንሰማበት ይገባል ማለት ነው። ልንቀድሰው ያስፈልጋል። እሱም መዝሙራትን ልንሰማበት ያስፈልጋል። እንደዚህ በማድረግ ነው ልናልፈው የምንችለው። እንደውም ስለ በአፍንጫ በኩል ስለ ማሽተት ሲናገሩ ምንድነው የሚለው? በሽቶ ምክንያት ብቻ ሰው ወደ ዝሙት ሊሄድ ይችላል። ሽቶ የአንዲት ሴትን ሽቶ ወይም የአንድን ወንድ ሽቶ ሰው አሽትቶ የዝሙት ሐሳብ ሊያስብ ይችላል፣ ወደ ዝሙትም ሊደርስ ይችላል። ስለዚህ ምንድነው የሚሉት? ሽቶን ባሸተትክና የኃጢአት ሐሳብ በመጣብህ ጊዜ ባለሽቷን ማርያምን ለምን አታስብም ነው የሚሉት። ባለሽቷን ማርያምን ማሰብ። ከዛ በተጨማሪ ደግሞ በስርዓተ ቅዳሴው ላይ ይሸተ የነበረውን የዕጣኑን ሽታ ማሰብ። በእነዚህ አይነት መግደላዊቷን ማርያም ሲሉ ለምሳሌ በህይወቷ ዘመን ሁሉ አንዱ የምታጠምድበት ውድ የሆነ ሽቶንና ሌሎችን በጠረኗ መታወድን ያመጣችበትን መንገድ ነው። ሁለተኛ ከዛ የኃጢአቷን በሙሉ የሄደችበትን አይታ በክርስቶስ እግር ስር ለመደፋት ለክብሩ የሚመጥን ለከበረ ሰው የሚሆን ከሽቱ ነጋዴዎች ሁሉ ከሰዎች መካከል ትልቅ የሆኑ ለሊቅ የሚገባ ለክብሩ ለንጉስ የሚገባው የቱ ነው? ምክንያቱም ሽቶ ማጥመጃ ሲደረግ የሽቶን ጥቅም የምታውቅበት የሄደችበትን መንገድ ማጣፊያው የሚሆነው ይሄ እርኩስ በሆነው መንገድ የሄደችበትን መንገድ በቅድስና መመለስ ነውና አንዱ ስትሄድ የሰጠችው መባ የሚገባውን ለክብሩ የሚገባውን ምክንያቱም በምድር ያሉት ለክርስቶስ የሚገቡት አይደለም። ስለ ሽቶ ታሪክ አንሄድም። ታሪካዊ አመጣጡ ራሱ እዛኝ ግን እሷ እንደሷ ሐሳቤ ግን ለሱ የሚመጥነውን አምጥታ ይችላልና ስለ ቅድስናው ቅድም ካነሳው ውስጥ ራሳችን እንዴት እንመልስ ከሚሉት መካከል አንደኛው ቅዳሴ ላይ የሚነሳውን የሚያነሳሉ ከአእምሮ ኃጢያቶች እንዴት መጠበቅ እንዳለበት። አሁን ቅዳሴ ላይ ቆመን ከዚህ በፊት ያየናቸው የዝሙት ፊልሞች ሊመጡብን ይችላሉ ወይ ደግሞ በሐሳብ ሁሉ ጊዜ በዝሙት ልንወድቅ የምናስባት ሴት ወይም ወንድ ትኖር ይሆናል። እነዚህ መተው ይፈተናሉ። እውነት ነው። እንደውም በዚህ ህይወት ውስጥ የተፈተኑ 15 ዓመት የተፈተነች እናት እንዳለች በገዳም ጭምር ያሉት አባቶች የተፈተኑትን ያነሱና እንዴት ነው ድል ምንነሳው ሲሉ እስቲ ሚስማሩን ተመልከት። ክርስቶስ የተቸከነ በመስቀል ላይ ያፈሰሰው ደም ኢየሱስ ክርስቶስ ስላንተ ሲል የከፈለውን በአይነ ህሊና በዛው ልክ በዛው ቅጽበት ስታስገባ እነዚህ ሁሉ ይጠፋሉ ይላል። አሁን ይሄ አንዱ ተግባራዊ ክርስትናን የምንማመድበት ጥሩ ማሳያ መስታወት ነው። እውነት ነው። የትውስታና የፈጠራ ሐሳቦች የሚለው ነው ቀጥሎ ይመጣው። እነዚህን ሐሳቦች አንድ ላይ የሚያነሳው አሁን የትውስታ በራሱ የእግዚአብሔር ጸጋ ለሰው ልጆች የተሰጠ ጸጋ ነው ማስታወስ በራሱ ማለት ነው። ምክንያቱም አምላካችን እንድናስታውስ የሰጠንን ትእዛዝ እንድናስታውስ የከፈለልን ዋጋ እስከ መስቀል ድረስ የከፈለልን ዋጋ እንድናስታውስ የተሰጠን ነው የማስታወስ ጸጋ ማለት ነው። ግን እሱም በራሱ የኃጢአት መሳሪያ ሊሆንብን የሚችልበት አጋጣሚ ለምንድን ነው የተሰጠው ከተባለ አንደኛ አምላኩን ያስታውስ ዘንድ ነው። የተሰጡትን ትእዛዛት ያስታውስ ዘንድ እንዲሁም ደግሞ የተከፈለለትን ዋጋ በድህነት ስራ ውስጥ እግዚአብሔር አምላክ ሰው ሆኖ እስከ መስቀል ድረስ የከፈለለትን ዋጋ ያስታውስ ዘንድ ያስብ ዘንድ ይሄ የማስታወስ ጸጋ ለሰው ልጆች ተሰጥቷል። ግን ይሄ የማስታወስ ጸጋ በራሱ ወደ የኃጢአት መጠቀሚያ ልናደርገው የምንችልበት አጋጣሚ አለ እና በዚህ መጽሐፍ ውስጥ በሁለት መንገድ ትውስታን ለኃጢአት ልንጠቀምበት እንችላለን ብሎ ያስቀምጧል። የመጀመሪያው ክፉ ሐሳቦችን በማሰብ ክፉ ሐሳቦችን ማሰብ ማለት ወይ ቀድሞ የሰራነውን ኃጢአት ሊሆን ይችላል፣ ከዚህ በፊት ንስሐ ተገብቶበትም ሊሆን ይችላል። ግን የቆየ የድሮ ክፉ ስራን ማስታወስ እና ሌላ ፈተና ይጨምራል ማለት ነውና ቅዱሳን እንደዚህ አይነት በእንደነዚህ አይነት ፈተኖች አብዝተው ተፈትነዋል። ቀደም አንተ እንዳልከው ከነበሩ አባቶች ሙሴ ጸሊምን ማንሳት ይቻላል፣ ማሳራን ማንሳት ይቻላል። እነዚህ በጣም ለብዙ ዓመት በቀደመው ግብራቸው ላይ የነበረውን ኃጢአት በማስታወስ ፈተና ውስጥ የገቡ ናቸው እና መጨረሻ ላይ 15 ዓመት ያህል ተፈተኑ። 15 ዓመት ያክል እና ከዛ ነፃ እስከሚወጡ ድረስ አብዝተው ይፈተኑ ነበር እና ብዙ ታሪኮችን ማንሳት ይቻላል በበራውያን አባቶችም በቅዱሳን ታሪክ ማለት ነውና እንደውም አንድ አባት ከዝሙት ህይወት ውስጥ ወጥተው እስከ ቅድስና ድረስ የደረሱ ታላቅ አባት በጥንቷ ቤተክርስቲያን ቀድሰው ሲያቆሩ ቅዱስ ስጋውን ሲያቀብሉ አንዲት በቀደመ ግብራቸው
የምታውቃቸው አንዲት ሴት መታ ልትቀበል የቀደመ ግብራቸውን እንዲያስታውሱ ብላ እጃቸውን ነክሳቸው ሄዳለች። ይህንን ባደረገች ሰዓት ገብተው ከቅዳሴውን ከጨረሱ በኋላ ይህንን የቀደመ ግብሬን የቀደመ ኃጢአታቸውን እንኳን ንስሐ ገብተውበታል፣ ግን ያንን የቀደመ ስራና ግብር አስታወሳቸው። ስለዚህ እጃቸውን እስከ መቆረጥ ደርሰዋል ይባላል። እና እመቤታችን የብርሃን እጅ እስከ መቀጠል የደረሰችላቸው ታላቅ አባት ናቸው። እና ቅዱሳኑ በዚህ አይነት የትውስታ የቀደመ ክፉ ስራቸው ፈተና ሊሆንባቸው ይችላል። የራሳቸው ክፉ ስራ ብቻ አይደለም፣ የሌሎች ሰዎች በእነሱ ላይ ያደረጉት ክፉ ስራን በራሱ በትውስታ እየመጣ ከይቅር ባይነት አውጥቷቸው ቂም በቀልን እንዲይዙ ሊያደርጋቸው ይችላል። የትውስታ ኃጢአት ማለት ነው። እና ትውስታን ደግሞ በበጎ ሲያነሳ አንዱ የቅዱሳን ሐዋርያት መጽሐፍ ቅዱስንና ሌላ የጌታን ትምህርት ያመጡበት መንገድ ትውስታ መልካም ትውስታን ያመጣል። በተቃራኒው ይሄን ሲያመጣ ይሄ መጽሐፍ ደጉንም መጥፎንም ያነጻጽራል። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸውን ትምህርት ቃል በቃል ያስታውሱት ስለነበር ነው የጻፉት። ከተገለጠላቸው በራእይ ተነግሮላቸው ከጻፉት ውጪ ግን የተጻፉት በጠቅላላ ያስታውሱት የነበረ ነው የጻፉት ይላል። ስለዚህ እነሱ ማስታወሳቸው በቅድስና የሰሙትን ጠብቀው ከዛ ጋር ባይቆዩ ኖሮ በትውፊት መልክ መጽሐፍ ቅዱስ እንዳይደርሰን ይሆን ነበር ማለት ነውና ስለዚህ መልካም ነገሮቻችን ማስታወስ ክፉ በሆነው አጋጣሚዎች ውስጥ መልካም ያለንን ነገር በማምጣት ያቺ በጎን ማምጣት ልክ የኋላዬን እየተው ወደፊት እሮጣለሁ እንዳለው ቅዱስ ጳውሎስ ለመልካም ነገር መትጋት እንጂ ሊጎትቱን የሚችሉት ያለፍንባቸውን በደሎች ባሰብን ቁጥር የማንገባ መሆናችንን ዲያብሎስ እየነገረን ተስፋችን ሁሉ ባዶ እንዲሆንና ወደ ኋላ እንድንመለከት ያደርጋል። ከዛ በተጨማሪ ክፉ ነገር ብቻ በማስተዋወስ አይደለም ኃጢአት ይሄው አንዱ የኃጢአት ፈተና መልካም ያደረግናቸውንም ነገሮች ደግሞ እንድናስታውስ ሊያደርገን ይችላል። ለምሳሌ የተቸገረ ሰው ረድተን የመጸወትነውን ምጽዋት አስታውሰን በራሳችን ደስተኞች እንድንሆን ሊያደርገን ይችላል። ያደረግናቸውን በጎ ምግባራት እያስታወሰ ለራሳችን ክሬዲት እንድንሰጥ ክብር እንድንታበይ ሊያደርገን ይችላል። እና እንደውም መጽዋዕትን ከሰጠን በኋላ መርሳት እንዳለብን ነው አይደል የቤተክርስቲያን አስተምሮ። ከሰጠን በኋላ ማስታወስ የለብን እግዚአብሔር ያስብልን ዘንድ ማለት ነው። እኛ ራሳችን ደግሞ ያሰብን ለራሳችን ክብርን የምንሰጥ ከሆነ ግን በእግዚአብሔር ዘንድ አይታሰብልን። ስለዚህ የቀደመው ያደረግነውን ለምሳሌ የእርቅ ስራ ሊሆን ይችላል፣ የተጣሉ ሰዎችን ያስታረቅነውን የቀደመ ስራችንን አስተውሰን ለራሳችን ክብር በመስጠት ውስጥ ልንፈተን ይችላል። ትዕቢት፣ የበላይነት፣ አዋቂነት፣ ጉብዝናችንን ክሬዲት በመስጠት ለራስ ማለት ነውና በዚህ አይነት መልኩ የትውስታ ሐሳቦች በጣም ሊፈቱን ይችላል። የፈጠራ ሐሳቦች እዚህ መጽሐፍ ውስጥ ካሉ በጣም ጥሩ ኳሊቲ ነው ብዬ ከማስበው ነገር ውስጥ ኃጢአት የማይመስሉን ነገሮች ነቅሶ አውጥቶ ያሳየናል። አንዱ የፈጠራ ሐሳብ እንግዲህ የሰው ልጅ በፈጠራው ብዙ ነገሮችን ፈጥሮ ህይወትን የሚያቀሉ ነገሮችን ፈጥሮ ይጠቀማል አይደል? አሁን የምናያቸው ቴክኖሎጂዎች ሁሉ የፈጠራ ውጤቶች ናቸው። መልካም ነው ማለት ነው። እግዚአብሔር የሰጠው አንድ ጸጋ ነው፣ ስጦታ ነው። ያንን ነገር ግን ለክፉም ደግሞ ተጠቅመን ኃጢአት ሊሆንብን በደልም ሊሆንብን ይችላል። ለምሳሌ ያክል እንደውም እሳቸው የሚያነሱት ምንድነው ያልሆነን ነገር እንደሆነ አድርገን በማሰብ መደሰት፣ ክብርን በመሻት። ለምሳሌ አንድ መምህር ብዙ ሰዎች ተሰብስበው ሲያስተምር በብዙ ሰዎች ዘንድ ሲከበር ስሙ ገኖ ተወዳጅ ሆኖ ምናምን ሊያስብ ይችላል መንፈሳዊ አገልግሎት። ይሄውን በራሱ ፈጥሮ የሚያስበው ነው ዊሽ የሚያደርገው ማለት። እንደነዚህ አይነት ሐሳቦች በራሳቸው በደል ይሆናሉ፣ በራሳቸው ኃጢአት ይሆናሉ፣ ወደ ኃጢአትም ይመራሉ ማለት። ስለዚህ እንደነዚህ አይነት የፈጠራ ሐሳቦች በራሱ የኃጢአት ምንጭ ሊሆኑ ይችላሉ እና በጣም መጠንቀቅ ያስፈልጋል። ከራስ በሆነ ትምህርት የሚመጣው ለምሳሌ ይሄ አንዳንድ ለቤተ ክርስቲያን ትምህርት የማይጨነቁ አባቶች አንደኛው ጴንጤ ሆኖ አንደኛው ክርስቲያን ሆኖ በአደባባይ ሲያጋቡ እንመለከታለን። በቤተ ክርስቲያን ላልተፈጸመችው ጋብቻ ሰርግ ቦታ ሆነው ባርከው ሲሰጡ እንመለከታለን። አሁን ይሄ ከራስ የሚመነጭ ትምህርት እንጂ የቤተ ክርስቲያን ትምህርት አይደለም። ለካ እንዲህም ይቻላል የሚሉት በሰሚያንና በተመልካች ዘንድ ምን ፈጠረ? በቀደመ ህይወታቸው የሚያውቋቸው ሰዎች ንስሐ ስለመግባታቸው በቤተ ክርስቲያን አይደለም ያደረጉት፣ በዓለማዊ ስነ ስርዓት መዘጋጃ ባስፈረመው ውስጥ የሄዱበትን ሂደት ውስጥ ተገኝተው ያን ያደርጋሉ። የንስሐ አባትነታቸውን አጠቃላይ የሚያጠፋ አንድ ሰው የንስሐ አባት አለው ማለት በምን አይነት ህይወት ማለፍ እንዳለበት ያሳያል። አባት ሆነው ከተገኙ ክህነት አንዱ የሚያከብሩበትና የሚያስጠብቁበት በእንዲህ አይነት ማለፎች ይሄ ከራስ የመነጨ
ሐሳቦች እንዴት ለኃጢአት እንደሚሄዱ አሁን ብዙ ጊዜ ሰው የሚያስተውላቸው ነገር ግን ቀላል የሚመስሉ ከባድ ክህደቶች እንደነዚህ አይነት ችግር የለውም ብለው እስኪፈጽሙ ድረስ በጣም አሳዛኝ ተግባር ይፈጽማሉ። ሌላው የድፍረት ኃጢአቶችን በደንብ ያነሳል። አሁን የድፍረት ኃጢአቶች ስንል እውነት ለመናገር አንድ ሰው እግዚአብሔር በሁሉ ቦታ እንዳለ የሚያምን ከሆነ እግዚአብሔር በሁሉ ቦታ ሆኖ ሁሉ ቦታ ላይ ያለውን የሚያይ እንደሆነ ካመነ አጠገቡ እንደሆነ ካመነ የሚያደርገው ኃጢአት ሁሉ የድፍረት ነው ማለት ነው። ኃጢአት እግዚአብሔርን መናቅ ኃጢአት እና ምክንያቱም እግዚአብሔር እያየው ነው። እግዚአብሔር የሌለበት ቦታ አለ። እሱ ባያየውም እሱ እግዚአብሔር ግን ያየዋል። እና የድፍረት ኃጢአቶችን እዚህ ጋር የሚዘረዝሩት እንደው በድፍረት ሆን ብለን ሄደን የምንሰራውን ስርቆት ወይም ዝሙት ወይም ሌላ ሰው መግደል እነዚህን አይነት ኃጢአቶችን አይደለም በዚህ መጽሐፍ ላይ ድፍረት ኃጢአት ብሎ የሚዘረዝሩት። ብዙ ጊዜ የማናስተውላቸው ኃጢአት መስለው የማይሰሙን ግን የድፍረት የሆኑ ኃጢአቶችን ነው የሚዘረዝሩት በዚህ መጽሐፍ ውስጥ። እንደውም ለመጀመሪያ የሚያነሱት በራስ መመካት ነው ይላሉ። በራስ መመካት በራሱ ኃጢአት የሚሆንበት መጠን አለ። ምክንያቱም አሁን በራስ መተማመን ማለት በኦርቶዶክስ እሳቤ እንዴት ነው የሚፈታው? እንግዲህ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ያለው አይደለ? ስለዚህ አንድ ክርስቲያን በራስ መተማመኑ በአምላኩ ላይ ነው የሚታመን ቢሆን በእግዚአብሔር በአምላኩ ላይ ነው መታመን ያለበት። ስለዚህ የአንድ ክርስቲያን በራስ መተማመኑ ማለት ራሱ በሆነው ክርስቶስ ራስ በሆነው የቤተ ክርስቲያን ራስ በሆነው ክርስቶስ መተማመን ማለት ነው እንጂ በራሱ ፖቴንሻል የአእምሮ ብቃት የሰውነት ጥንካሬ መተማመን ማለት አይደለም። እና ወደ መንፈሳዊ ሕይወት ደግሞ ስንመጣ ጭራሽ መንፈሳዊ ሕይወትን በራስ ተመክቶ ማድረግ ትልቅ ውድቀት ነው የሚያመጣው። ማንንም ሰው በራሱ ተመክቶ እንዲህ አላደርግም ቢልም በደል ይሆንበታል፣ አደርጋለሁ ቢልም በደል ይሆንበታል። ምክንያቱም ለመንፈሳዊ ሕይወት ረድኤተ እግዚአብሔር ስለሚያስፈልግ ማለት ነው። ቅዱስ ጴጥሮስን ማየት እንችላለን። ቅዱስ ጴጥሮስ ጸሎተ ሐሙስ ላይ በመጨረሻው 4 ጊዜ ከክርስቶስ ጎን ቁጭ ብሎ ሌሎቹን ካን ቢክዱ እኔ አልክድም ብሎ በሙሉ እምነት የተናገረ ሐዋርያ ነው። በዛ ሰዓት ቅዱስ ጴጥሮስ በልቡ ያለው ሙሉ የሆነ እምነት እንደሆነ ያውቃል። የዛን ጊዜ በራሱ ነው የተመካው። እና እንደውም እዚህ መጽሐፍ ላይ በጣም የሚገርመው ሐሳብ ምንድነው? አንድ ሰው በራሱ በመንፈሳዊ ሕይወት ላይ በመንፈሳዊ ልምምድ ላይ በራሱ መመካት በጀመረ ቅጽበት ረድኤተ እግዚአብሔር ከሱ ይነሳል። ረድኤተ እግዚአብሔር ከሱ ሲነሳ ደግሞ አላደርግም ያለውን ኃጢአት ሲያደርግ እናገኘዋለን። አልበድልም ያለውን በደል ሲበድል እናገኘዋለን። አደርገዋለሁ ያለውን ደግሞ ሳያደርግ እናገኘዋለን። ምክንያቱም መንፈሳዊ ሕይወት ያለ ክርስቶስ ረድኤት ባዶ ስለሆነ ማለት ነው። ያለ ረድኤተ እግዚአብሔር አይሆንም። ምክንያቱም ራሱ ክርስቶስ ምን ብሏል? ያለኔ አንዳች ልታደርጉ አትችሉም ነው ያለው። ስለዚህ ያለሱ አንዳች ልናደርግ አንችልም። መመካት ያለብን በራሳችን አቅም ላይ ሳይሆን በእግዚአብሔር በሚሰጠን አቅም ላይ ነው። አንድ ነገር ማድረግ ይችላለሁ በማን? በክርስቶስ በእግዚአብሔር ረድኤት ብለን ነው ማመን ያለብን። እና ምን አይነት ሰዎችን ያነሳል እዚህ መጽሐፍ ላይ? ቃለ እግዚአብሔርን ሲሰሙ ልባቸው ወዲያው የሚነካ ከዛ ወዲያው አብዝተው የሚጾሙ አብዝተው የሚጸልዩ በጣም ይሄ የሱ የመጀመሪያ በቃ በመንገድ ላይ ወደቀ የተባለለት ወዲያው ሲሰሙ ልባቸው የሚነካ ትንሽ ቆይቶ ግን አዋፋት የሚወስዱበት አይነት ሰው እና ልክ እንደዚህ አይነት ሰው ያነሳሉ። እና ያ ሰው በራሱ ተመክቶ መንፈሳዊ ነገሮችን ብቻ ለማድረግ የሚሞክር ማለት ነው፣ ረድኤተ እግዚአብሔርን ሳያስቀድም። ምክንያቱም አንድ ሰው ሲጾም ሲጸልይ መንፈሳዊ ምግባራትን ሲሰራ ትሩፋትን ሲሰራ ረድኤተ እግዚአብሔር ከሱ ጋር ስላለ፣ አንድን ኃጢአት ደግሞ ያልሰራው ረድኤተ እግዚአብሔርም ስለጠበቀው። አንድ ክርስቲያን ይህንን ማመን አለበት እንጂ ከእግዚአብሔር ውጭ በራሱ ሙሉ ለሙሉ የሚታመን ከሆነ ይሄ በራሱ በደል ነው። እና ይህንን ያሳያሉ። ሌላው እጅግ ጻድቅነት ስሜት፣ ይሄ እንደውም ሰይጣን በውስጣችን ጻድቅ የመሆን ስሜት ሊፈጥርብን ይችላል። እንደውም ምን ይላሉ አንዳንዴ ለራሱ ሲል ሰይጣን ለራሱ በጣም አወዳደቃችንን ሊያሳምርልን ሲፈልግ ወጥመዳችንን በጣም ጠንካራ ሊያደርገው ሲፈልግ አንዳንዴ ጾማችንንም ጸሎታችንን ከፈተና የራቀ ሊያደርገው ይችላል ይላል። እንደውም አባ አንጦኒን ነው የሚያነሱት። አባ አንጦንስ ጸልየው ሲያርፉ ይመጣና እንጦኒ ተነስ ጸልይ ይላቸዋል አባ አንጦኒ መልሳቸው ምንድነው? አንተን አልሰማም እኔ ስፈልግ እጸልያለሁ ነበር መልሳቸው። እና ይህን ያክል ድረስ ሊሄድ ይችላል። እንድንጸልይ ፈልጉ አይደለም፣ ነገር ግን ስንጸልይ ሀሳባችን የሚሰበሰብ ይሆናል፣ አይረብሸንም። ስንጾም ብርቶች እንድንሆን ያደርገናል፣ ፈተናውን ያርቅልናል። ይህንን በማድረግ ውስጥ በውስጣችን ግን የጻድቅነት ስሜት እንዲፈጠር ያደርጋል። ስለዚህ ራሳችንን እንደ ጻድቅ ማየት እስከምንጀምር ማለት ነው እና የበቃን እስኪመስለን ድረስ እና ሌላውን ደግሞ በጣም ኃጢአተኞች አድርገን እንድንስሉላ ሊያደርገን ይችላል። እና
ይሄ በራሱ በደል ነው እጅግ ጻድቅነት እና ይሄ የዚህ ሰው እንትን ሲያስቀምጡት ምንድነው በገዳማ ህይወት የከበረ የልዕልና መንገድ የምትባል አኗኗር አለች ይላል እሷም የተመጠነ ኑሮ ነው በመጠን ኑሮ አይደለም የሚለው መጽሐፉ ስለዚህ የተመጠነ ኑሮን የከበረ የልዕልና መንገድ ይሉታል እና መንፈሳዊነት ማለት ያንን ይዛሉ ሌላኛው በራስን መቅጣት ቅድም አንተ ማንስተዋል ራስን መቅጣት በራስ ፈቃድ ራስ ላይ ቅጣትን ማሳደር ይሄ ማለት አንድ ሰው በደል ሲበድል በትንሹ ልምምድ ሊኖረው ይችላል ብዙ ሰው ጋር የነገር ሊኖረው ይችላል አንድን ኃጢአት ሲሰራ ንስሐ አባቱ ጋር ከመሄድ ይልቅ ለዛ ኃጢአቱ ማካካሻ የሚሆን ራሱን የመቅጣት ስራዎች ሊያደርግ ይችላል በቃ ይሄንን በደል ስለበደልኩኝ በቃ መስገድ አለብኝ ብሎ መስገድ ሊጀምር ይችላል ራሱ የካህንነት ስራ በካህኑ ቦታ ራሱን አስገብቷል ማለት ነው የስልጣኑን ወሰደ ማለት ለራሱ ቀኖና ያዛል ራሱ ይፈታል ራሱን ማለት ነው እና ያንን በተደጋጋሚ ያደርጋል እና ይሄንን ነው ራስን መቅጣት የሚለው ማለት ነው አሁን ይሄ ፈርዘር ሲሄድ ወደ ምን ያመጣል ከንስሐ አባት ጋር ያለንን ቁርኝነት ያራርቃል ስለዚህ ይሄ ሰው ለሰራቸው ኃጢአቶች ራሱን ይቀጣል እየሄደ ግን ንስሐ አይገባም በካህኑ የኃጢአት ስርየት እንዲደረግለት እግዚአብሔር ይፍታ ይባል የሚሰው ስለዚህ ከንስሐ ራቀ ማለት ነው ከንስሐ ከራቀ ደግሞ ወደ ሞት ነው የሚሄደው ከረኛው ከካህኑ ከራቀ ተኩላው በቀላሉ ያጠምደዋል ማለት ስለዚህ ራስን መቅጣት ውስጥ ይገባል ያሰው እና ይሄ ደግሞ ወደ ምን ያመጣል የተሳሳተ የጻድቅነት ስሜት የሐሰት መገለጦችን ራዮችን ሁሉ ሰይጣን ሊፈጥር ይችላል በዚህ ሂደቱ ስለዚህ እጅግ ጻድቅነት ስሜት ይሰማዋል ራሱን በራሱ ይቀጣል ከዛ ደግሞ ጭራሽ የመገለጦች ሁሉ ሊያሳየው ይችላል እና እንደውም የቅዱስ እንጦንስን አባባል ሲያነሱ ምንድነው የሚለው በህልሞች የሚያመን የዲያብሎስ መጫወቻ ይሆናል ነው የሚሉት በህልሞች የሚያመን የዲያብሎስ መጫወቻ ይሆናል እና ሰዎች አሁን በዚህ ዘመን ሱባኤን መግባት ሲያስቡ በጣም መጠንቀቅ ያለባቸው ህልምና ራእይ ነው እና አንድ ሰው ሱባኤ መግባት ሲያስብ ለሰይጣን ምቹ ነገር እየፈጠረ እንደሆነ ማሰብ አለበት በአንዳንድ በኩል ምክንያቱም በህልምም በራእይም ሰውየው ሊያስተው ስለሚችል ማለት ስለዚህ እነዚህ ነገሮች በጣም ትኩረት ሰጥቶ ማየት ያስፈልጋል ህልም ስለታየ ራእይ ስለታየ ብቻ ነው እና በዚህ መጽሐፍ ውስጥ እንዴት ቅዱሳን አባቶቻችን እንዴት መለየት እንደሚችሉ እናያለን አሁን አንድ አባት ክርስቶስ ነኝ ብሎ የተገለጠላቸውን በተገለጠላቸው ጊዜ እኔ ክርስቶስን በሰማይ ነው እንጂ በምድር ማየት አልፈልግም ብለው መልሰውታል ክርስቶስን ማየት እንፈልገው በላይ በሰማይ ነው እዚህ በምድር አይደለም ብሎ መልሰውታል ሰይጣን መሆኑን ስላወቁ ማለት አንድ አባትም ጋር ደግሞ እንደዛው ሄዶ የብርሃን መልአክ መስሎ በተገለጠ ጊዜ አይ ወደ ተሳሳተው ባህት ነው የመጣው እኔ ራእይ ለማየት የበቃው አይደለም ብለው መልሰውታል እና እነዚህ አባቶች የቅድስናው ዘር ውስጣቸው ስላለ ያንን ነገር ድል ይነሱታል በዚህ አይነት መንገድ ማለት በዛው ልክ ግን በዚህ የተመሩ እስከ ሞት ድረስ የደረሱ ደግሞ አባቶች አሉ እስከ ሞት ድረስ ድህነታቸውን እስከ ማጣት ድረስ እስከ መካድ ድረስ ከስጋው ደግሞ እስከ መራቅ ድረስ የደረሱ ቅዱሳን አባቶች አሉና እነዚህ ሁሉ የድፍረት ኃጢአቶች ውስጥ ነው ከቶ የሚያስቀምጣቸው ሌላኛው የሐሰትን እንባ ምሳሌ አንዳንድ ሰው ማልቀስ በፈለገበት ሰዓት ላይ ያልቅስ ይችላል አንዳንዴ ደግሞ ዝም ብሎ እንባው ሊወርድ ይችላል እና የጸጸትና የንስሐ እንባ ላይሆን ይችላል አንዳንዴ እና እነዚህ ነገሮች በጣም ማስተዋል ይፈልጋል ይጠይቃል እንዴት ነው የምናስተውለው ከተባለ ዋናው ነገር የሚያስቀምጠው የንስሐ አባትን ጸሎትና የንስሐ አባትን ምክር መፈለግ ነው በእነዚህ በራስ ጸሎት በንስሐ አባት ምክርና በነሱ ጸሎት መመራት ከነዚህ ሁሉ እንደሚያድኑ ያነሳል እንደውም የንስሐ አባትን ጸሎት በአንድ አባት ታሪክ ሲያነሱ የንስሐ አባቴ ጸሎት አድኝ ብሎ ከዝሙት ፈተና የዳነ አባትን ታሪክ ያነሳሉ እዚህ መጽሐፍ ላይ እና ትልቅ ሐሳብ ያነሳል ከዚህ ውጭ ያሉት እንግዲህ ሐሳቦች ጽድቅን ስለመከተል የዋህነትን ገንዘብ ስለማድረግ ንጽህናን ገንዘብ ስለማድረግ ነው እዚህ ጋር ያሉ አንድ ሶስት ሐሳቦች አሉ እንግዲህ ጽድቅን ስለመከተል ሲባል ጽድቅ በራሱ ምንድነው ከተባለ ጽድቅ ማለት እውነት ነው አይደል እውነት ደግሞ ክርስቶስ ነው ጽድቅን መከተል ስንል ክርስቶስን መከተል ማለት ነው ክርስቶስን መከተል ነውና የፍጹምነት ህይወት መንገድ እንግዲህ ክርስቶስ ራሱ ሲናገር መንገድም እውነትም ህይወትም እኔ ነኝ ነው ያለው የሃይማኖት የፍጹምነት መንገድ ህይወት ማለት መዳረሻው ህይወት ነው ዘላለም ህይወት እሱም ክርስቶስ ነው መንገዱም ደግሞ ራሱ ክርስቶስ ነው በመሃል በመንገዱና በዘላለም ህይወትን የምናገኝበት መንገዱን ደግሞ ስንጓዝ የምንይዘው እውነት በራሱ ደግሞ ራሱ ክርስቶስ
መንገዳችንም እውነታችንም መድረሻችን ህይወታችንም ራሱ ክርስቶስ እና ይሄንን እንዴት ነው ይሄንን ጽድቅ ክርስቶስን እውነትን የምንከተለው ሲባል ያስቀመጡት ብዙ የጽድቅ እንትኑ ደረጃዎች አሉ እና በዚህ መጽሐፍ ላይ ያሉት እንደውም በቅዱሳን መጽሐፍት ላይ በሌሎች ቅዱሳን መጽሐፍት ላይ ያሉትን አጣቅሰው የመሰላሉ የመጀመሪያ ደረጃዎች ይላሉ። እንግዲህ የዮሐንስ ዘሰዋስወንም ብናይ በብዙ ደረጃዎች ባሉት መሰላል የቅድስና ህይወትን ይወክላል እና እነዛ እያንዳንዱ መሰላል የራሳቸው የሆነ ትርጉም አላቸው። ስለዚህ የመሰላሉ የመጀመሪያዎች መታዘዝና ትዕግስት ናቸው ይላሉ ናቸው። ስለዚህ ሁሌ ገዳማዊ ህይወት ውስጥ ለሚገባ አንድ መነኩሴ ወጣኒነቱ የሚፈተንባቸው ሁለቱ ናቸው፣ መታዘዝና ትዕግስትን ገንዘብ እንዲያደርግ። ስለዚህ ምንድነው የሚያደርጉት? ብዙ ትእዛዛትን ሊያዙት ይችላሉ። ልክ እንደ ዮሐንስ ሐጺር ደረቅ እንጨትን አለምልመህ አምጣ ብሎ እንደማዘዝ መታዘዝን እንዲለምዱ ማለት ነው። በዛው ልክ ትዕግስትን እንዲለምዱ ደግሞ ብዙ ፈተናዎች ሊቀርቡላቸው ይችላል። ምክንያቱም ትዕግስትና መታዘዝ የፍጹምነት ህይወትን ለመጀመር የመጀመሪያው ላይ ያሉ ነገሮች ናቸው፣ መሰረት ናቸው። እነዚህን ለያዘ ሰው የዋህነት ይጨመርለታል ይላል። እነዚህን ለያዘ ሰው እነዚህ ያለ በጸጋ ላይ ጸጋን እየጨመረ መንፈሳዊ ህይወቱ ሲያድግ የመጨረሻዎቹ ትህትና ፍቅር ናቸው። ትህትናና ፍቅር እንግዲህ ትህትና ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኔ ተማሩ ነው ያለው። እኔ የዋህ በልቤም ትሁት ነኝ ነው ያለው። ስለዚህ እሱን መምሲያ ዋናው መንገድ ነው ትህትና ማለት ነው። ፍቅር ደግሞ የሕግ ሁሉ ፍጻሜ ነው ተብሏል። እነዚህን በመያዝ ጽድቅን መከተል እንደሚቻል በደንብ እዚህ መጽሐፍ ውስጥ ያነሳሉ። ሌላው ስለ የዋህነት የሚያነሱት ነው። የዋህነት ያው ቀደም እንዳልነው ራሱ ጌታችን እኔ የዋህ ነኝ በልቤም ትሁት ነኝ ብሏል። ስለዚህ አንዱ ክርስቶስን መምሲያ መንገድ የዋህነት ነው ማለት ነው። የዋህነት ማለት ክፉን በክፉ አለመመለስ፣ ተንኮልን፣ ቂምን፣ በቀልን መተው እንደማለት ማለት ነው ትርጉም አይደል? እና በዚህ ውስጥ 3 ደረጃዎችን ያስቀምጣሉ። በዚህ መጽሐፍ ውስጥ የዋህነት 3 ደረጃዎች አሉት ይላሉ። የመጀመሪያው ክፉን በክፉ አለመቃወም ነው ይላሉ። ይህ ማለት አንድ ሰው ክፉ ሲያደርግብን እንደው ለመለማመድ ይሄ የመጀመሪያው ደረጃ ነው። ደስተኞች ላንሆን እንችላለን፣ ሊከፋን ይችላል፣ ልንናደድ እንችላለን። ግን ክፉን መልሶ ግን በዛ ሰው ላይ አለማድረግ ማለት ነው። ስለዚህ ውስጣችን ያዘነ ቢሆን በዛ ሰው ላይ ክፉ አለማድረግ፣ ክፉን በክፉ አለመመለስ የመጀመሪያው ደረጃ ነው ይላሉ። ሁለተኛው ደረጃ ግን ይገባኛል ብሎ መቀበል ነው። ሰዎች ሲሰድቡን፣ ክፉ ሲያደርጉብን አይ ይገባኛል፣ እኔ ከዚህም በላይ ይሄም ሲያንሰኝ ነው ከዚህ በላይ ይገባኛል ብሎ መቀበል ነው። ለዚህ የቅዱስ ዮሐንስ ሐጺርን አንድ ታሪክ ያነሳሉ እኔ አባትና በሳቸው ገዳም ውስጥ ከነበሩ አንድ መነኮስ ምን ሲላቸው ይገኛል? ዮሐንስ አንተ ማለት ገላዋን ገልጣ እንደምታሳይ ለወዳጆቿ ለአፍቃሪዎቿ ገላዋን ገልጣ እንደምታሳይ ጋለሞታ ነህ ማለት ነው ብሎ ይናገራቸዋል። በዚህ ጊዜ ምንድነው ያሉት ቅዱስ አባት? አይ ከላይ ስታየኝ እንደዚህ ካልከኝ ውስጤን ደግሞ ብታየው ከዚህ በላይ ትለይ ነበረ ነው ያሉት። ይገባኛል ነው ብለው የሚቀበሉት ማለት ነው። ይሄ አንዱ ሁለተኛው የዋህነት ደረጃ ነው ከፍ ሲል ማለት ነው። የመጨረሻው ደግሞ ከዚህ ከፍ ሲል የፍጹምነት የሆነው ወዳጄን እኔን ለመስደብ ኃጢአት አሳልፌ የሰጠሁት አሳሳትኩት ብሎ ማሰብ፣ ስለሱ ማዘን ማለት ነው። እና እዚህ ድረስ ይደርሳል የቅዱሳኑ አባቶች። እና ይህንን በዚህ መጽሐፍ ውስጥ እኛስ እንዴት ነው እነዚህ ልምምዶች ማድረግ የምንችለው የሚለውን አንባቢያን ደግሞ ሲያነቡ በደንብ የሚያገኙት ነገር ይሆናል ማለት ነው። ሌላው ንጽህናን እንዴት ገንዘብ እናድርግ የሚለውን ነገር በደንብ ያነሳል። ንጽህና እንግዲህ በቤተ ክርስቲያናችን የክብረ ድንግልናን ንጽህናን በአጠቃላይ በስፋት በቅዱሳት መጽሐፍት በስፋት የተነገረበት ትምህርት ነው። ምክንያቱም ዋናው ክርስቶስን መምሲያ መንገድ ንጽህና ስለሆነ ማለት ነው። እና የመጀመሪያው ጾታዊ ፍላጎት በራሱ ክፉ ወይም መጥፎ ነገር ኃጢአት ሆኖ አይደለም፣ እግዚአብሔር አምላክ የፈቀደው የሰጠው ነው ለሰው ልጆች ማለት ነው። እና የባልና የሚስት አንድነት የሚመሰረትበት ነው የጾታዊ ፍቅር፣ የክርስቶስና የቤተ ክርስቲያን አንድነት ምሳሌ ሆነው ትዳር ማለት ነው። ሁሉ የሚመሰረተው በጾታዊ ግንኙነት ነው ወይም ስሜት ነው እና ፍላጎት ነው። ግን ይህንን ጾታዊ የሆነውን ፍላጎት ከትዳር ውጭ ስንጠቀምበት ኃጢአት ይሆናል። በትዳር ውስጥ ደግሞ ሆነን ሲሆን ደግሞ ለክብር የሚያመቃ ሊሆን ይችላል፣ ፍሬን የምናይበት ይሆናል ማለት ነው። እና ወደ ኃጢአት እንዳይመራን ይሄ ጾታዊ ፍላጎት ግን በምን እንጠንቀቅ የሚለውን ያስቀምጣል። በዚህ ውስጥ 2 በጣም መሰረታዊ ሀሳቦች አሉ። ሆድን መቆጣጠርና እንቅልፍን መቆጣጠር የሚባል። ሆድን መቆጣጠራውን በምንኩስና ህይወት ውስጥ አብዝቶ መመገብ አይፈቀድም። በክርስትና ህይወት ውስጥም ይሄው ነው፣ አብዝቶ መመገብ አይፈቀድም። እንግዲህ
እና ሆድን የሚቆጣጠር ሰው ፍትወቶቹን መቆጣጠር እድል ያገኛል ማለት ነው። ይሄ በጣም መሰረታዊ ነው ንጽህናን ገንዘብ ለማድረግ። ሁለተኛው እንቅልፍን መቆጣጠር። እንቅልፍን አንድ ሰው በእንቅልፉ ላይ ስልጣን አለው ማለት ትልቁን ቨርቹ ገንዘብ ለማድረግ መንገድ ላይ ነው ማለት ነው። ለዛ ነው በቤተ ክርስቲያናችን አብዛኞቹ የጸሎት ስርዓታት ትጋሃ ሌሊትን የሚጠይቁ ናቸው። ሰዓታቱን ብናይ ማህሌቱን ብናይ ኪዳኑን ብናይ ገና በጧት በሌሊት የሚደርሱ ናቸው። ቅዳሴውን በሌሊት ነው የሚጀምረው። ትጋሃ ሌሊትን ይጠይቃሉ። ለምን አንድ ሰው አንድ ክርስቲያን በእንቅልፉ ላይ ስልጣን ካለው እንቅልፉን መቆጣጠር ከቻለ ሌሎቹን ነገሮች ደግሞ መግዛት ይችላል ማለት ነው። ስለዚህ እነዚህ ሁለቱ መሰረታዊ ናቸው። ሆድን መቆጣጠር እና እንቅልፍን መቆጣጠር ጾታዊ ፍላጎትን ለመግዛት ንጽህናን ገንዘብ ለማድረግ መሰረታዊ ናቸው። ከዛ ውጪ እንዴትን መቆጣጠር መጠጥን መተው ወይ መመጠን ከጭፈራ ከዳንኪራ ከነዚህ ነገሮች መራቅ እና እነዚህን ሁሉ ነገሮች በማድረግ ንጽህናን ገንዘብ ማድረግ እንደሚቻል እናገኝበታለን። ከዛ በተጨማሪ ግን እንደው የሰው ልጅ ቅድም እንዳለው ይሄ መንፈሳዊ ህይወቱ የመውደቅ የመነሳት እየወደቁ የመነሳት የተነሱ መውደቅ አይደለም እየወደቁ የሚነሱበት መጨረሻው መነሳት የሆነ ማለት ነው የህይወት። በዚህ ሂደት ውስጥ ግን እንግዲህ ሰው በኃጢአት ሲወድቅ በጾታዊ ፈተናም ሲወድቅ ሰይጣን ሊያመጣቸው የሚችሉ ሀሳቦች አሉ። የመጀመሪያው ለምሳሌ ሁሌ ከዛ ፈተና ርቀን ከቆየን አይ ነገ እኮ ተመልሰ መውደቅ ለማይቀር ብሎ ተስፋ ሊያስቆርጠን ይችላል። ገና ስለ ነገ ማለት ነው። በዚህ አካሄድ እኮ አንድ ሳምንት በኋላ እኮ መውደቅ አይቀርም ብሎ ፈተና ተስፋ ሊያስቆርጠን ፈተና ይሆንብናል። ሁሌ ማየት ያለብን ዛሬ ነው። የመዳን ቀን ዛሬ ነው ተብሏል። ዛሬን ከዛ ነገር ያንን ነገር ድል አድርጎ መውጣትን ማሰብ አለበት አንድ ክርስቲያን። ስለ ነገው ደግሞ ራሱ ይጨነቃል እና ረድኤተ እግዚአብሔርን ተስፋ ያደርጉ መቀጠል ነው እንጂ ገና የነገውን ሐሳብ ወይም ደግሞ ነገ ተመልሰ ትሰራዋለህ ይሄን ኃጢአት ብሎ ተስፋ የሚያስቆርጠውን ድምጽ መስዋዕት አያስፈልግም ማለት ነውና ይሄንን እዚህ መጽሐፍ ውስጥ እናገኛለን። የመጨረሻው መለየት ነው። መለየት ሲባል ሐሳብን መለየት ነው በዋናነት የሚያነሳው እዚህ መጽሐፍ ላይ። ምክንያቱም ሐሳቦቻችን በውስጣችን ያሉ ሐሳቦች ምንጮቻቸው የተለያዩ ሊሆኑ ይችላል። የመጀመሪያ የራሳችን ሐሳብ ሊሆን ይችላል። ሁለተኛው ደግሞ ከእግዚአብሔር ዘንድ የመጣ ሐሳብ ሊሆን ይችላል። ሶስተኛው ከዲያብሎስ የመጣ ሐሳብም ሊሆን ይችላል። እነን ሐሳብ መለየት ራሱን የቻለ ትልቅ ብቃት ይጠይቃል። ለዚህ ነው ካህናት ወይም ንስሐ አባቶቻችን ያስፈልጉት። ለዚህ ነው የሚመጡልንን ሐሳቦች ሁሉ በእነሱ ጸሎት በእነሱ ምሪት ነው ልንፈጽማቸው የሚገባው እና እንደውም ብዙ ጊዜ መልካም ሐሳብ አሁን መንፈሳዊ ሐሳብ የሚመስሉን ነገሮችን ለንስሐ አባቶቻችን ማማከር አስፈላጊ መስሎ ይታያል። ለምሳሌ አንድ ሰው ሁሌ ውዳሴ ማርያም የሚጸልይ ከሆነ መዝሙረ ዳዊትን ጸሎቱ ላይ ለመጨመር ሲያስብ ንስሐ አባቱን አይመክርም፣ ራሱ ይጨምራል በስልጣን። ምክንያቱም አይ እኮ መልካም ነገር ነው ብሎ ነው የሚያስበው። መስገድ ቢፈልግ ትሩፋት መጨመር ቢፈልግ ንስሐ አባቱን አያማክርም። ለምን? አንዴ ይሄማ መልካም ነገር ነው የሚለው። ይሄ መጽሐፍ ግን እንደዛ አይደለም። እነዚህ ነገሮች እንኳን ቢሆን በንስሐ አባታችን ጸሎትና ምሪት ነው መጀመሪያ ያለብን እና የኛን መንፈሳዊ ብቃት አቅማችንን ያውቃሉ፣ በእኛ ልክ እንድንሄድ ያደርጋሉ። በተመጠነ አካሄድ እንድንሄድ ስለሚያደርጉ እንደውም አንድ ቆንጆ ምሳሌ ያነሳል እዚህ መጽሐፍ ላይ። በአንድ ገዳም ውስጥ የነበሩ መነኮሳት እኒሁ አባት የሚያውቁት ገዳም ላይ የነበሩ መነኮሳት አንድ ህብረት ነው ያላቸው፣ ፍጹም ፍቅር ነበር ያላቸው እና በማከላቸው መከፋፈል መለየት አልነበር በገዳሙ አባቶች መካከል። እና እኒህ አባት ግን አንድ ቀን ቆንጆ ሐሳብ መጣላቸው። ይሄ መጣላቸው ሐሳብ ምንድነው ይላል? ለገዳሙ ልማት የሚሆን ሐሳብ፣ ገቢ ማግኛ የሚሆን ገዳሙ ራሱን የሚችልበት ጥሩ የቢዝነስ አይዲያ እንደማለት ሐሳብ መጣላቸው እና በጣም ቸኮሉ ለማህበረ መነኮሳቱ እስኪያቀርቡት። ለምን? ከችግር ሊወጣ ነው ገዳሙ ብለው ራሱን ሊችል ነው ብለው እና ጉባኤው በተሰበሰበበት ሰዓት ይሄንን ሐሳባቸውን በደስታ ሆነው አቀረቡት። በዛን ጊዜ ግን ግማሾቹ መነኮሳት ይሄንን ሐሳብ ሳይደግፉ ቀሩ፣ ግማሾቹ ደግሞ ደገፉት። በዚህ መካከል ክርክር ተፈጠረ፣ ጭቅጭቅ ተፈጠረ ማለት ነው እና ግራ ገባቸው ነው ያባት። ይሄ ሐሳብ በጣም ቆንጆ ሐሳብ፣ ጥሩ ሐሳብ፣ እግዚአብሔር የሚወዱ ሐሳብ ነው ብለው ነው ያሰቡት እሳቸው። ስለዚህ እንዴት ነው እነዚህ መነኮሳት ሊቀበሉት ያልቻሉት የሚለው በጣም አሳሰባቸውና ለአንድ ካህን ነገሯቸው። እኛ ካህን ያሏቸው የመጀመሪያው ጥያቄ ምንድነው? ይሄንን ሐሳቡ ሲመጣልን ንስሐ አባትን አማክራለሁ ወይ? አይ አላማከርኩም። ስለዚህ ሂደህ እስቲ ንስሐ አባትን አማክር ብለው ይልኳቸዋል። ንስሐ አባታቸውን ሲያማክሯቸው እግዚአብሔር በንስሐ አባቶቻችን በኩል ነው እኛን የሚመራን የሚጠብቀን። ይሄ ሐሳብ ከዲያብሎስ የሆነ ሐሳብ ሆኖ ተገኘ
እና አንዳንዴ መልካም የሚመስሉን ሐሳቦች በአገልግሎት ሊሆን ይችላል በራሳችን በግል መንፈሳዊ ህይወት ልምምዶቻችን መልካም የሚመስሉን ሐሳቦች በራሱ ምንጫቸው መልካም ሊሆን ይችላል ምንጫቸው መጣራት አለበት እና ዲያብሎስ ያንን ሐሳብ ያመጣው ለምንድን ነበር በእነዛ አንድ ህብረት በሆነው መነኮሳት ውስጥ መለያየትን ሊፈጥር ይሄን በጎ የመሰለ ሐሳብ ያመጣው ማለት መከፋፈልን ክርክርን ጸብን ፈጠረ በገዳም ውስጥ ማለት እና ሐሳቦችን መለየት ያስፈልጋል ለዛ ደግሞ የካህናት የንስሐ አባቶች ምክር ምሪት በጣም ወሳኝ ጸሎታቸው ምክራቸው እግዚአብሔር አምላክ በእነሱ በኩል ነው መንገድ የሚያሳየን ማለት ነውና በዚህ መጽሐፍ ውስጥ እነዚህን ሐሳቦች በጣም ቆንጆ በሆነ መልኩ እንዴት በ21ኛው ክፍለ ዘመን እንዴት እንኑርበት የሚለውን በደንብ ከነ ልምምዶቻቸው ከነ ምሳሌዎቻቸው ተጨባጭ በሆነ መልኩ ያሳየናል ማለት ነውና ቆንጆ መጽሐፍ ነው ወጣቶችም አንብበው በህይወታቸው ላይ እነዚህን ተግባራዊ የሆኑ ክርስትና ህይወቶች ቢለማመዷቸው መልካም ነው ያስባሉ መልካም ከልብ ነው ማመሰግነው በእውነት በዚህ መጽሐፍ ላይ ያሉትን ነጥቦች በደንብ ዘርዘር አድርገህ ነው ያቀረብከውና የተመለከቱን ተመልካቾቻችንን ብዙ ቁም ነገር አግኝተዋል ብዬ ተስፋ ነው ማደርገው እግዚአብሔር ያክብርልኝ ቃለ ሕይወት ያሰማልን አስመምራን ያደለልን ክቡራን ተመልካቾቻችን ስትከታተሉት የነበረው ያውደ መጽሐፍት ዝግጅታችን በዚህ መልኩ መቋጫውን አግኝቷል በክርስትና ህይወታችን ውስጥ እለት በእለት ልናዳብራቸው የሚገቡ ተግባራዊ የክርስትና መንገዶችን ፍንትው አድርጎ የሚያሳየን አባቶቻችን ፈተናን ድል የነሱበት በህይወታቸው የሚገጥማቸው ፈተና በሙሉ ያለፉበትን ህይወትና እኛም ልንከተለው የሚገቡትን መንገዶች የሚያስመለክተን መጽሐፍ ነበር ወደ እናንተ የቀረበው ሳምንት በሌላ መጽሐፍ እንገናኛለን ቸር ቆዩልን